ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. بقادسية ጦርነት በመጀመሪያው ቀን ወይዘሮ ኸንሳ በሙስሊሞች ጦር ሰራዊት ውስጥ የነበሩ 4 ወንዶች ልጆቿን ሰበሰበች። እንዲህም ስትል ታሪካዊ ምክሯን ለገሰች። ታዛዦች ሆናችሁ ሰልማችኋል። በራሳችሁ ምርጫም በአላህ መንገድ ታግላችኋል። የእስላም ጠላቶችን በመጋደል ላይ አላህ ለሙስሊሞች ያዘጋጀውን የላቀ ምንዳ ታውቃላችሁ። ነገ በሰላም ካነጋችሁ በአላህ የምትረዱ ሆናችሁ ጠላቶቻችሁን ተፋለሙ። ጦርነት ቀሚሷን ወደ ላይ ስትሸመልል ካያችሁ ወደፊት በመቅደም የጠላትን የጦር መጋብርት ግጠሙ። የጀግንነት ቤታችሁን በክብርና በአሸናፊነት ሞገስ ታገኛላችሁ አለቻቸው። በሁለተኛው ቀን የውጊያ ሚዛኑ ወደ ሙስሊሞች አጋድሎ ነበር። ፋርሶች ትልቅ ኪሳራን ከሰሩ። 10,000 ተገደለባቸው። ከሙስሊሞች ሰልፍ 1,000 ተሰዉ። ሸሂድ ከሆኑት ውስጥ 4ቱ የኸንሳ ልጆች ይገኙበት ነበር። ዜናው በደረሳት ጊዜም እንዲህ አለች፣ በእነሱ መገደል ስላከበርከኝ ምስጋናዬ ይድረስህ። አልሐምዱሊላህ፣ በእነሱ ሸፋዓን እንደማገኝም ከጌታዬ እከጅላለሁ አለች። ኸንሳ በጃሂልያ ዘመን የዘፈን ግጥሞችን በመግጠም ትታወቅ ነበር። እነሆ ዛሬ 4 ወንድ ልጆቿ በአላህ መንገድ ተዋግተው መስዋዕትነትን እንዲቀበሉ መከረቻቸው። ኢማን የሚያስገኘው ተአምራዊ ለውጥ ይለዋል እንዲህ ነው። አስማእ ቢንት አቡበክር ልጇ አብዱላህ በአንድ ዘመቻ ወቅት የጦር መከላከያ ልብስ ደረቱ ላይ ለብሶ ሊሰናበታት ሲመጣ የጦር ልብሱን ተመልክታ አለቀሰችና ልጄ ሆይ ሞትን የሚፈልግ ሸሂድ ሆኖ አላህ ዘንድ ይሸመግለናል ብለን የምናስበው ልጃችን ደረቱ ላይ ይህን መሰል መከላከያ እንዴት ይለብሳል? ወላሂ ይህን ለብሰህ ብትሞት ፈጥሞ አልቀብርህም አለችው። ይህ አንድ ፍሬ ልጇ አብዱላህ ኢብኑ ዙበይር ተገድሎ ስጋው ተቆራርጦ አደባባይ ላይ በእንጨት ተሰቅሎ በተመለከተች ጊዜም ሐዘኗን ዋጥ አድርጋ እንዲህ አለች፣ ይህ ጀግና ኻጢብ እስካሁን ከሚንበሩ ላይ አልወረደም እንዴ? ይህ ንግግሯ አደባባይ ላይ ያለውን ሕዝብ በእንባ አራጨ። ተጠጋችና ተቆራርጦ የተሰቀለውን የልጇን ሰውነት እየደባበሰች ቆየች። ከጀናዛው የሚወጣው ደም በሁለት ጡቶቿ መሃል ተንጠባጥቦ ደረቷን ሲያርሰው አልሐምዱሊላህ፣ በሐቅ መንገድ እንድትሰዋ ላደረገህ ጌታ ወሰን ለሌለው ክብሩ ወሰን የሌለው ምስጋና ይድረሰው በማለት ጌታዋን አመሰገነች። ለዚህ ዲን እነ ቢላል፣ እነ ሱመያ፣ እነ ያሲር፣ እነ ኸባብ በብርቱ ቅጣት በአላህ መንገድ ተፈትነው ዝንፍ አላሉም ካቋማቸው። ሙሉ ንብረታቸውን ለአላህ መንገድ ሰጥተው የሚወዷትን ነፍስ ሰውተዋል። በእጃቸው የያዙትን የቴምር ፍሬ እንኳን ለመጨረስ አልታገሱም። ቆስለናል፣ ደምተናልና እረፍት ያስፈልገናል አላሉም። ወቅቱ ሐሩር ነውና ዘመቻው ለሌላ ጊዜ ይተላለፈልን ብለው አልተከራከሩም። ትዕዛዙ እስኪደገምላቸው አልጠበቁም። የጂሃድን ጽንሰ ሐሳብ በሚገባ ስለተረዱ ሀብት ንብረታቸውን ወርውረው ዘራቸውን ወደ ኋላ ትተው በአላህ መንገድ ከፊት ተሰለፉ። ዛሬ የነ ኸንሳእን የነ አስማእ አይነት እናቶችን ማግኘት በእጅጉ ናፍቆናል። በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ታግመው የወጣቸውን ደም እንስሳትም ሆነ አዕዋፋት በማይደርሱበት ቦታ
ቆፍሮ እንዲቀብር ለዓብዱላህ ኢብኑ ዙበይር ረዲየላሁ ዐንሁ ይሰጡታል። ይህ ሰሓባ የተከበረውንና የተወዳጁን ነቢይ ዓለይሂ ሰላቱ ወሰላም ደም በቀላሉ ለመድፋት ከበደው። ባይሆን ደማቸውን ከደሙ እንዲቀላቀል ከዚህ የተሻለ አጋጣሚ ሊኖር እንደማይችል ገመተ። እናም ደሙን ወደ ጉሮሮው አንደቀደቀው። የፈለገውንም ካደረገ በኋላ ደስ እያለው እንደ ድመት አፉን እያባበሰ ወደ ነቢዩ ዓለይሂ ሰላቱ ወሰላም ተመለሰ። ደፋኸው ሲሉ ጠየቁት። እርሱም መጠጣቱን ነገራቸው። ነቢዩም ዓለይሂ ሰላቱ ወሰላም ፈገግ በማለት በዱንያ ላይ ፈተናና ስቃይ እንደሚያገኘው በአኺራ ግን እሳት እንደማይነካው ቃል ገቡለት። አጂብ! የነቢያችን ዓለይሂ ሰላቱ ወሰላም የህሊናና የቀልብ አጸዳቸው የተለያዩ ቀለማት ባላቸውና ሽታቸው በሚያውዱ ልዩ ልዩ አበቦች እንደተሞላ አጸድ ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ሕይወት በተለያየ የማህበረሰብ እርከን ላይ ለሚገኙ ሰዎች ሁሉ ተምሳሌት እንደሆነ አይተናል። በአንጻሩ በሌሎች ሰዎች ስብዕና ውስጥ ይህ አይስተዋልም። ለምሳሌ የገዢዎች ሕይወት ለተገዢዎች፣ በድሎት የተከበበ ሀብታም ሕይወት በድህነት ለሚሰቃይና የዕለተ ጉርስ ለማግኘት አሳሩን ለሚያይ ባተሌ አርአያ ሊሆን አይችልም። የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሕይወት ግን ከተቃራኒ ጫፍ ላሉ ወገኖች ሁሉ አርአያ ይሆናል። ምክንያቱም አላህ ሕይወታቸውን በየቲምነት አስጀምሮታል። የቲምነት በሰው ልጅ ማህበራዊ ሕይወት ውስጥ የደካማነት ጥግ ነው። በመቀጠልም የሕይወትን የተለያዩ እርከኖች ደረጃ በደረጃ እየረገጡ ከላይኛው ጫፍ ላይ እንዲደርሱ አደረጋቸው። እርሱም የመንግስት ርዕሰ ብሔርነትና ነብይነት ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ያሳለፏቸው የሕይወት እርከኖች ለእያንዳንዱ የሕይወት ውጣ ውረድ አርአያ በሚሆኑ ተምሳሌታዊ የባህሪያት የከበሩ ናቸው። ስለዚህም አንድ ግለሰብ ማህበራዊ ደረጃውና ቦታው ምንም ይሁን ምን ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሕይወት ይማራል። ሰዎች እንደየ አቅማቸው ሊከተሉትና ሊተገብሩት የሚችሉት የተሟላ መልካም አርአያ በነቢዩ ሕይወት ውስጥ ያገኛል። ነቢዩ ዓለይሂ ሰላቱ ወሰላም አላህ ለሰው ልጆች ያበረከታቸው ታላቅ ጸጋ፣ ወደር የለሽ ስጦታ፣ አስደናቂ ተአምር ናቸው። ከዝቅተኛው የህብረተሰብ ክፍል ጀምሮ እስከ ከፍተኛው ድረስ ለእያንዳንዱ የሕይወት እርከንና ዘመን ተምሳሌት ሊሆኑ የሚችሉ አንጸባራቂ ስብዕና ናቸው። ልዩ የሆነ ስብዕናቸውን በአርአያነት ለሚከተሉ ሙእሚኖችን የሥራዎቻቸው መለኪያ ሚዛን ናቸው። ለሰው ልጅ የሐሴትን አቅጣጫ እናመላክታለን የሚሉ ራሳቸውንም ለሰው ልጅ በተምሳሌነት ያቀረቡ ወገኖች ሁሉ፣ በተለይም ሁሉንም ነገር በደካማ አእምሯቸው ለማብራራት የሞከሩ ፈላስፎች በዚህ ረገድ በጣም ደካማ ናቸው። ነቢያትና የእነርሱን ፈለግ የተከተሉ ደጋግ ሰዎች ሲቀሩ። ምክንያቱም ነቢያት መነሻቸው መለኮታዊ መልእክት ነውና አምላካዊ መመሪያ ይዘው መጥተዋል። ይህም መመሪያ እውነተኝነታቸውን ያረጋግጣል። አምላካዊውን ትዕዛዝና ድንጋጌ አድርሰዋል። ሁሌም የሚሉት አምላክ ይህን አዘዋል ነው። በአንጻሩ ፈላስፎች ዓላማቸው የሰውን ልጅ ወደ ተሻለ አቅጣጫ መምራት ቢሆንም አምላካዊ እገዛ በሚጎድለውና የስሜታቸው ተከታይ በሆነ ደካማ አእምሯቸው ብቻ ስለሚወስኑ እይታቸው የግለሰብ አስተያየት ከመሆን አያልፍም። እኔ እንዲህ አስባለሁ፣ ለኔ እንዲህ ይታየኛል ከማለት ሌላ አማራጭ የላቸውም። ከዚህም የተነሳ በመካከላቸው እጅግ የተራራቀ የሐሳብ ልዩነት ይስተዋላል።
አንዱ የገነባውን እሳቤና ምልከታ ሌላው ሲያፈርሰው፣ አንዱ ያጸደቀውን ሌላው ሲያስተባብለው ማየት የተለመደ ነው። ከዚህ የተነሳ ራሳቸውንም ሆነ ህብረተሰቡን ወደ ቅን ጎዳና መምራት አልቻሉም። ለምሳሌ አርስቶትል በሞራልና በሌሎች መስኮች በርካታ የፍልስፍና መሰረቶችን የጣለ ቢሆንም አምላካዊ መገለጥን የተነፈገ በመሆኑ በፍልስፍናው የሚያምንለት ፍልስፍናውን ወደ ተግባር ለውጦ ደስታን የተጎናጸፈ አንድም ግለሰብ አላገኘም። በዚህ ምክንያት ፈላስፎች ቀልባቸውን አላጸዱም፣ ነፍሳቸውን አልገሩም። አስተሳሰባቸውና ተግባራቸው በወህይ እገዛ ሊበስልና ሊጎለብት አልቻለም። ስለዚህም የሰው ልጅ በወህይ ያልተገሩ አእምሮዎችና ልቦናዎች ከሚያመጧቸው ሙከራዎች ሊወጣ የሚችልበት ብቸኛው መንገድ የተከበረው ቁርአን ነው። ቁርአን አላህ ለሰው ልጆች ከመጨረሻው ነብይ ጋር የሰጠው የማይበጠስ ፍጹም ጠንካራ ገመድ ነው። የኛ ነብይ ዝምታቸው ብዙ፣ ሳቃቸው ትንሽ ነበር። የኛ ነብይ በሕፃናት ጎን ሲያልፉ ሰላም ሚሏቸው ነበር። የኛ ነብይ ለሰው ልጆች ለእንስሳት ሳይቀር ያዝኑ ነበር። የኛ ነብይ ሰዎችን አክባሪና ለተናናሽ ኩራት የሚባል ነገር አያውቁም ነበር። የኛ ነብይ ይቅር ባይና ይቅር ማለትን የሚወዱ ነበሩ። የኛ ነብይ ከቅርቧ ዓለም ብልጭልጭ ይልቅ የመጨረሻውን ዓለም የሚናፍቁ ዛሂድ ነበሩ። የኛ ነብይ ጌታቸውን አመስጋኝ ሰዎችንም አመስጋኝ ነበሩ። የኛ ነብይ ሶላትን የልቤ እርጋታ እያሉ ለጌታቸው በጣምም ይሰግዱ ነበር። የኛ ነብይ በፈተናዎችና በችግሮች ላይ ታጋሽ ነበሩ። የኛ ነብይ ውሸትን በጣም ይጠሉ የነበሩ ታማኙ እውነተኛ ነበሩ። የኛ ነብይ ስድብንም ሆነ እርግማንን ይጠሉ ነበር። የኛ ውድ ነብይ ሙሐመድ ዓለይሂ ሰላቱ ወሰላም ፊዳከ አቢ ወኡሚ ያ ረሱላላህ። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።